አሁን ምንድነው ያስከፋው? እንዴት ፓስተር ብላችሁ አገልጋዮችን ሁሉ ጭምር የሚያስነቀፍ ነገር እኔ ያልሆንኩትን አንደኛ ፓስተር አይደለም። ይሄው ነገራችሁ ፓስተር አይደለም። ይሄው ፓስተር አይደለም። እንዲህ ዝም ብሎ ፓስተርነት ዝም ብሎ የሚሰጥ እንዳይመስላችሁ ወንድሞች እና እህቶች፣ ስጦታ ነው ፓስተርነት። መቀለጃ አይደለም። መቀለጃ አይደለም። እንኳን ዮኒ እኔ ፓስተር እንኳን አይደለም። የተጠራሁበት የጸጋ ስጦታ ያገልግሉት የጸጋ ስጦታ አለኝ። የጸጋ ስጦታቸውን በትክክል የማያውቁ ሰዎች ናቸው እየተነሱ ፓስተርን ብለው የሚሉት። ፓስተርነት መቀለጃ አይደለም። ፓስተርነት ዝም ብለህ እንደመጣህ የሚሰጥ አይደለም። የኛን የወንጌላውያን አማኞችን አስተምሮት ስለማታውቁ ነው። ጸጋህን አይተው ህይወት ተፈትኖ ጥሪው ከእግዚአብሔር ነው አይደለም ብሎ የሚል አገልግሎት ታይቶ ህይወት ተፈትኖ አገልግሎት ተፈትኖ ቤተክርስቲያን ኦርዴን ስታርግ ነው ፓስተር ብለህ የምትሉት። እና ዮኒ በጣም ይቅርታ ብለህ በማለት ሶሪ ይቅርታ ብለህ ሰው ቅዱሳን በመጠየቅ ቴንኪው፣ ጌታንም የተነሳ ስለገባ ቴንኪው። ከዛ ከጠራኸው ግለሰብ ውጪ ሌሎች ምናልባት የወንጌል አማኞች ቸኩለው ወይ ባልሆነ ቃላት የተናገሩ ካለ የሚመለከተኝን እነሱን በተመለከተ እኔም ይቅርታ ጠይቃለሁ። መውደቅ መነሳት ያለ ነው። እንደዚህ አይነት ነገር ይገጥማል። ግን እንደ ክርስቲያን ቢያስቡ እኮ የ8 ወር እኮ ልጅ እኮ ነው። ገና አዲስ ክርስቲያን እኮ ነው። እኔ አልልብህም፣ እዚህ ያሉ ወንድሞቼ የማይሉብህም ቸኩለን እንጂ እንናገር ብለን ብንል መጀመሪያ እኛንም ቪዲዮን የሰማነው ሰዎች ላኩልኝ። ወዲያው ነው ማኛው ምን እየሆነ ነው ዮኒ ወዴት እየሄደ ነው ማነው ኤርሚ ወዴት እየሄደ ነው ብለው ቪዲዮ ላኩልኝ። ከዛ ለዳጊዬም ለቢኒያም ማሰማቸው ጌታ ኢየሱስ ይኸው እነሱ አሉ እዚህ ነው እናወራዋለን፣ በውስጥ እናወራዋለን፣ እንነግረዋለን ብለን ነው ይኸው አሉ። ዳጊዬ ይቀጥል። ቴንኪው ያ እና ቴንኪው ዮኒ እንወዳለን ብራዘር፣ እንወዳለን ማለት በጣም እኔ እወዳለሁ። ጌታም ይወዳል፣ የእግዚአብሔርም ሕዝብ ይወዳል። ብትወድቅም ወንድማችን ነህ፣ ብትደክምም ወንድማችን ነህ። ኦኬ ከደከምክበት ከወደክበት ላነሳ እንጂ ልጠልህ እዛው ድንጋይ ሊቀጠቀጥብህ ከሌሎች ጋር ምላሴን በመላሴ ላደማህ እግዚአብሔር አልጠራኝም። ቴንኪው ዳጊ ቀጥሉ። ቴንኪው ዳጊ አይ ቲንክ ከልጆች ጋር ይመስለኛል። ዜዶ ይቀጥል። ዜዶ ይቀጥል አገባባችን። በነገራችን ላይ ዜዶ ወንድሜ ምንድን ነው የተፈጠረው ብሎ ነው የጠየቀኝ። እንደ ወንድም አውጥቶ የሚጥል ወንድም የለኝም። ኤርሚሻ፣ ዳጊ፣ እዚህ ያላችሁ በሙሉ ላምባዬ፣ የኔ አባት እህቶቼም አላችሁ። አሽቀንጥራችሁ ልጠሉኝ አልነበረም። ከጎኔ ነው የቆማችሁትና በእውነት ነው የምልህ 8 ወር ሙሉ በጌታ ስሰደብ ስላመንኩኝ ነው። ጌታን ስለተቀበልኩ ነው። የሁላ ውርጅብኝ የደረሰብኝ ሌላ ነገር አድርጌ አይደል፣ ተሳድቤ አይደል። በተሳደብኩበት ጌታ ፊት ዮኒ ማኛን የሚናገር እናቱ የወለደችው የለም። እናቱ ደምንባ ማስለቅስ ሰው ነኝና ገና ለገና ጌታን ወደደ፣ ጌታን ተቀበለ። ስለዚህ ስሜታዊ አድርገን ከጌታ እናስወጣዋለን። የማይቻል ነገር ነው። እኔ ሰውን አልከተልም። ብቻዬን ብቀር ጌታን አመልከዋለሁ። በጌታ ፊት ነው የምናገረው። ብቻዬን ብቀር ጌታ አላቢ ላይ ብቻዬን ብቀር ጌታን እንዳትረሱ። ይሄ ብቻዬን ብቀር ነግሬያችኋለሁ። ወደዛኛው ህይወት ከመመለስ ጌታዬን ትቼ ጾታ ብቀይር፣ ደግሜ እናገራለሁ፣ ጾታዬን ብቀይር እመርጣለሁ። እና ወንድሞቼ ሮጠው ነው ልቤን ስለሚያውቁ፣ ማንነቴን ስለሚያውቁ፣ በጌታ መነካቴን ስለሚያውቁ እናናግረዋለን ደውለን። ምን ሆኖ ነው ወንድማችን? እዛው ላይ ደግሞ ጌታን ሰብኬ ወጥቻለሁ። የሚገርማችሁ ከስሜቴ ስወጣ አምጥቼ ጌታን ሰብኬላቸው ኢየሱስ ጌታ ነው ብዬ ሰብኬ ነው የወጣሁት። ስሜታዊ ሆኜ እንኳን ጌታ ምስክሬ ነው። ያንን ግን አልለጠፉትም።
በጌታ የሆናችሁ በስጋ ትሰቃያላችሁ። ምናልባት እንደሌላው ላይክ ልትወዱ ትችላላችሁ። ለምንድን ነው ስለ ጌታ እየሰበኩኝ የሚያምር ነገር እያረኩኝ መልካም ነገር እያረኩኝ ለምንድን ነው ቫይራል ማልወጣው ብላችሁ ልትጨነቁ ትችላላችሁ። ሌሎቹ እየተሳደቡ እንደፈለጉ እንትን እያሉ ብዙ ነገር እያሳዩ አንበሳ ይወድላቸዋል። እኔ ግን በችግር እኖራለሁ የምትሉ ወንድምና እህቶቼ በጌታ የሆናችሁ ልትኖሩ ትችላላችሁ። በቅድስና እየተመላለሳችሁ ብዙ ነገር ያጣችሁ ወንድምና እህቶቼ ልትኖሩ ትችላላችሁ። ያ ህይወት ግን ጥቅም ስለሌለው ነው ወደዚህ የመጣሁት። እኔ አላስደሰተኝም። እንደ ዮኒ ማኛ አንበሳ የሚወርድለት አልነበረም። አላስደሰተኝም፣ አላስደሰተኝም። ያ ህይወትን በመርጠው ኖሮ አሁንም እንደፈለግ ሆኜ መኖር እችላለሁ። አላስደሰተኝም። የኔ ረፍት የኔ ደስታ ኢየሱስ ክርስቶስ ነው። ከ8 ወር ውስጥ አንድ ስህተት ቢገኝ ለሮጣችሁ ክርስቲያንን ለምትሉ ግን ጌታ ልቦና ይስጣችሁ እላለሁ። ጥፋት ነው የተናገሩት፣ በደንብ ኃይለኛ ጥፋት። ግን እዛው ላይ ክርስቶስ ኢየሱስን ሰብኬ ወጥቻለሁ። ክብር ለኢየሱስ ይሁን። አሁንም እናገራለሁ። ዜዶዬ ቀጥላባ። እንደዚህ በቪዲዮ ላውራ መሰለኝ። ሰላም ብያለሁና ተወትልቆ ታፕታፕ አድርጉ። ኔትወርክ ነው ቤተሰብ። እኔን እየነካችሁ ታፕታፕ አድርጉ። እንዴ በጌታ እንዴ 36 ሺህ እኮ ብቻ ነው ወገኖች፣ የኛዎቹ ታብና አይ ቲንክ ታቡ 36 ሺህ ብቻ ነው እንዴ። ያ ቆይታ እናደርጋለን። ፕሊስ ጸጋ ይብዛላችሁ። በጌታ ቤተሰብ የሆናችሁ ታብና ኮፒ ሊንክ ሼሩ ይቀጥል ፕሊስ። እዚህ ቁጥሩን እንቀይረው ፕሊስ። ጸጋ ይብዛላችሁ። ተባረኩ። እሺ ዜዴ ይቀጥል። እሺ የሆነሽ ታዛው በትልቁ ሁን። አጭር ነገር ነው ማወራው። ዮኒ እንዳላችሁ በጣም ቪዲዮዎች የሆነ ሰዓት ስገባ የሀገር ቴክስት ነው ያለው ወደ 99 ምናምን ቴክስት እና ምንድነው ስል ምንድነው የሚል የሱ ቪዲዮ ነው የሚላክልኝና ወዲያውኑ ነው ፊት ለፊት እኔ ቴክስት ጋር ስላለ ቪዲዮ ሼር ስለማድረግለት ቪዲዮ ላኩለትና ተጻጻፍን ብቻ ከሱ ጋር መሬት ላይ ቲክቶክ ላይ ከዛም በላይ ሊሆኑ ይችላሉ። 3 አይነት ሰዎች ናቸው ያሉት ታውቃላችሁ። አንዳንዱ ኦሬዲ የዮኒ ትክክል ስህተታቸው ነው ሳይስትም ማለት ነው። የዮኒ ብቻ እኮ አይደለም ብላችሁ የኛ የሁላችንም ትክክል ከመጀመሪያውኑም ስህተት የሆነባቸው ሰዎች አሉ። አንዳንድ ሰዎች ደግሞ አድፍጠው ስህተትን የሚጠብቁ ሰዎች አሉ። ልክ ያኔ በወደክበት እዛው ረግጠው ሊጥሉ የሚፈልጉ በጣም ብዙ አይነት ሰዎች አሉ የሁላችንም ጋር ማለት ነው። እና ስቶሪ ላይ አንድ ነገር ፖስቼ ነበር። አንድ ሰው ሲስት ድምፅ ይሰማ ታፕታፕ ኮፒ ሊንክ እያደረጋችሁ የዜዶ ወንድሜ ድምፅ እየተሰማ አይደለም። የኔዎቹ በጌታ የሆናችሁ የኔን ውድቀት የማትፈልጉ ታፕታፕ ኮፒ ሊንክ አድርጉልኝ። አሁን ተመልሳል ዜዶዬ። እኔ ጋ ነው ጋይስ። አይ ታፕታፕ ስለሌለው መሰለኝ እየተቆራረጠ ያለው። አንዴ ታፕታፕ የኔ ድምፅ አይሰማ። አሁን እየመጣ ነው። ቶሎ አውርቼ። እሺ በቃ ሀሳቤ አጭር ነው። የሆነ ሰው የሳተ የወደቀ ሲመስላችሁ 3 ነገሮች አስቡ። በመጀመሪያ ስልኮቻችሁን ከፍታችሁ ካሜራ ከመክፈታችሁ በፊት ሳተ ስለምትሉት ሰው ጸልዩለት። ቀጥሎ ደግሞ ያ ስህተቱ ሌላ ስህተት እንዳይወልድ በቻላችሁት አቅም በውስጥ በምታገኙት እድል አጋጣሚ ሁሉ አውሩት። በመቀጠል የምታደርጉትን ሁሉ በፍቅር አድርጉ። ይህንን ነው የምላችሁ። እኔ አሁን ይህንን ስንል ከዮኒ ንግግር ጋር ተስማምተን የሚመስላቸው በጣም ብዙ ሰዎች አሉ። ያው እንደዛ ብሎ እነዛ እንትኖቹ ገብተው እሱ ጋር ምናምን የሚሉ ፖስቶች ታያላችሁ። ስህተት እንደሆነ እኛ ቀድመን እንደናንተ አደባባይ ላይ ኮብልስቶን ይዘን አልቆምንም እንጂ በፍቅር
ልክ የእናቴ ልጅ ሲስት እንደማደርገው በውስጥ አውርቼዋለሁ። ወንድሞችም ልክ እንደዛ አውርተውታል። ከዛስ ይሄው ስህተት ነው ብሎ ደግሞ ንስሐ ገባ። እስኪ ንስሐ ገባ ብላችሁ ፖስቱ። ክብር ለእግዚአብሔር ይሁን። ወንድማችን ስቶ ነበር፣ አሁን ደግሞ ንስሐ ገብቷል ብላችሁ እዛ ሉቃስ 15 ላይ እንዳሉ ልጄ ጠፍቶ ነበር አሁን ደግሞ ተገኘ እንዳለው አባት እስኪ ያንንም ሼር አድርጉት። ስለዚህ አንዳንድ ሰዎች አሉ፣ የሆኑ ሰዎች ፌል ያደረጉ ሲመስላቸው የሆነ ሆርሞናቸው የሚረጭ ሆርሞን አላቸው። ተነስና በለው ውገረው ውቀጠው አይነት የሚል አይነት ሆርሞን ይረጫል ማይንዳቸው ማለት ነው። ይሄ ደግሞ ላይፋቸው። ስለዚህ ዮኒ ስህተት ነው የሰራሁት አለ። በቃ ይኸው ስህተት ነው አለ። እንዴ ስንቶቻችን እኮ አይዘው ጸጋ ልዩ ልዩ ነው አይደል? እኛ ራስ እኮ ድካማችን እኮ ልዩ ልዩ እንዴ። ካሜራ ላይ ያልወጣ እኮ ነፍ እኮ ፌለሪቲ እኮ ነው ያለ። ግን እንደዛውም ደክመን አንድ መዝሙር እንዘምራለን አይደለ? አንድ ስንኙን ልበልላችሁ። ማነው ምሕረት ሳቆመው ሰው የሆነ መተላለፉን ሳተውለት ዛሬን ያየ እጅ በእጅ ብትቀጣው ማን ይቆማል? ምስክር ነኝ ምሕረት በእኔ ታይቷል። እንዴ እጅ በእጅ እኮ ብንቀጣ ምድር እኮ የለችም። ለድካማችን እንደው ቅጣት አወራርዱ ብንባል እኮ የሚቆም ማንም የለም። ግን ከድካማችን የሚበልጥ የእግዚአብሔር ጸጋ አጽንቶ አቁሞናል። ከኃጢአታችን የሚበልጠው የእግዚአብሔር ልጅ የኢየሱስ ክርስቶስ ደም አንጽቶ አቁሞናል። ክብር ላዳኛችን ይሁን። ይሄ ነው በቃ። ጻድቅ 7 ጊዜ እኮ ይወድቃል አለ። 7 ማለት ለምን 8 አላለም? 7 የእግዚአብሔር ፍጹም ቁጥር ነው። ጻድቅ ፈጽሞ ይወድቃል ማለት እኮ ፈጽሞ ይወድቃል፣ ግን ፈጽሞ ደግሞ ይነሳል። በማ በእግዚአብሔር ኃይል፣ በእግዚአብሔር መንፈስ፣ በእግዚአብሔር ጸጋ ይነሳል። ስለዚህ ዮኒሻ ብዙ አላወራም፣ ወዳጆች የሚበልጡኝ አሉ። አንተ ወንድማችን ስትበረታ ብቻ አይደለም ኢየሱስ ጌታ ነው ስትል በአደባባይ ወጥተን ለማመስገን መተናል። ደግሞ ስትስት በውስጥ መተን ደግሞ አውርተናል። አሁን ደግሞ ስቼ ነበረ ተመልሻለሁ በጣም ጥፋት ነው ደግሞ ስትል አብረን እንደቆምን ልናሳይህ መተናል። አንተ ሚዲያው ላይ የማይዋሽ ተጽዕኖ አለ፣ ሁላችንም የምናውቀው ነገር ነው። ስለዚህ በተጽዕኖ ልክ ነው የሚመጣብህ ተግዳሮት። ኦኬ፣ በተጽዕኖ ልክ ተግዳሮት ይመጣብሃል። ይህንን ሁሉም ጊዜ ኤክስፔክት አድርግ። ሁሌም ማለት መጽሐፍ እኮ ሲናገር ባሪያ ከጌታው አይበልጥምና፣ ጌታውን አሳደውት ነበረ፣ ባሪያውንም ያሳድዱታል። ጌታን ካሳደዱ፣ ጌታን ከሰደቡ እኔና እናንተ ማንሰደድበት ምንም ጉዳይ የለም። ግን ይህንን የሚያስችል የእግዚአብሔር ጸጋ ደግሞ አብሮ ተሰጥቶናል። ይህን ነው የምልህ። እወድሃለሁ። ጸጋና ሰላም ይብዛላችሁ ሁላችሁ። ዳጊሻ አለ ዮኒዬ ያለው እንዴት ናችሁ? ተባረክ። እንዴት ነህ? ጌታ ይባረክ። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ጌታ ይመስገን። ከላይ ካላችሁ እንግዲህ የመጀመሪያው ስም ይከብዳል በጣም መጥራት። ላምፓዲና ነው ዳጊ። አቤል ነው ስሙ በነገራችን ላይ ነው። አቤል አየናት ላምባ ብሎ የመጣው መብራት ብርሃን ነኝ እያለ ነው። በጌታ በርቻለሁ አብርቻለሁ እያለ ነው። ተቆርጣ እንትኗ ላይ የምትታየው ላም የምትለዋ ብቻ ነች። ይቅርታ፣ በጣም ይቅርታ። ላም ብቻ ነው የምትለው አላለ ጌታ። የእውነት ከስር ያላችሁ የሚታያችሁ እንደዛ መቀለድ አይደለም። እሺ ወንድማችን እንወድሃለን። አቤልዬ ተባረክ። ወንድማችን ቢኒ፣ ራቢ፣ ዜዶዬ፣ ኤርሚዬ ታች ያላችሁ ሊዮንዬ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ትላንት ኤርሚዬ እንዳለው ትላንት ሰማንና የሆነ ክርስቲያኖች የሚገጥማቸው ጉዳይ እንደገጠመ ተሰምቶናል። የእውነት ለመናገር ልንጸልይል ነው ሁላችንም፣ ሶስታችንም ቃል ተገባባ ነው። ከዛ በኋላ ምሽት ስለነበር ያው ተኛን። ጌታ በሚያውቀው በጌታ ፊት ነው የምናገረው። ከዛ በኋላ የደገፈም የተቃወመ ምንም ቪዲዮ ምንም ነገር የሰማሁት ነገር ምንም በቃ ይኸው ነጋኔ ጋር ከዛ እዚህ ቤት ተገኘው። ምንም ሌላ መሀል ላይ የሰማሁትም ወሬም የለም፣ መስማትም አልፈልግም። አንድ ማውቀው ነገር ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ሁላችንም ዮኒ ብቻ ሳይሆን ሁላችንም ወደ ጸጋው ዙፋን ፊት በእምነት መቅረብ አለብን።
በጣም ጸጋ ያስፈልጋል። ክርስቲያን የሚኖረው በጸጋ ነው። ምከሰው እንትን ምለው ማንደሳው ማፈርጠው ሰው የለም። እኔ ራሴን ነው የማየው። እናንተ መስተዋት ሆናችሁኛል፣ ቃሉ መስተዋት ሆኖኛል። ጣቴን የምጠቁምበት ምንም የምልበት ሁኔታ የለም። ጸጋ ነው ለራሴ ነው የምጠይቀው። እና ሁላችሁም ጸጋን ብትለምኑ ከጌታ ጸጋ ደግሞ የሚገኘው ደግሞ እሱ ጋር ነው፣ የትም ቦታ አይገኝም። እንዲህ አይነት ፍሪ ጊፍት ያለው የሚያነሳ የሚያበረታ ክርስትናን በድል እንድታጠናቅቁ የሚረዳ ጸጋ ዙፋኑ ጋር ያለው ጌታ ጋር ያለው እና ዮኒዬ እንወድሃለን ታውቃለህ። የምንወድ ደግሞ ንስሐ ስለገባ ስላልገባ አይደለም። ንስሐ የገቡ ብቻ የምንወድ ከሆነ እሱ ክርስትና አይደለም። እና በምታልፍበት የትኛውን ጎዳና አንድ የምመኘው ነገር ምንድነው መሰለ? ጌታ ከዚህ በላይ ከሰጠህ ማበርታት ካሳየህ አብሮነት በላይ እንደገና ብዙ ጸጋ ጨምሩልህ፣ ነገሮችን በድል የምታልፍባቸው እንደዚህ አይነት ትችቶችን፣ ነቀፋዎችን፣ አንዳንድ ጉንተላዎችን በጸጋው ብቻ ነው ማለፍ የምትችለው። መልስ ሰጥተህ ተናገረህ ምንም ክርስትና እንትን አትለውም፣ አትወጣው። በቃ ጸጋው ብቻ ነው ማሻገር የሚችለው። ስለዚህ ጸልይልሃለሁ፣ ወድሃለሁኝ። ኖ ማረዋድ ማለት በቃ በምታልፍበት ቻሌንጅ ሁሉን በሚያጠቃልል ሁኔታ ውስጥ ጌታ ጸጋው እንዲያበዛልህ እኔም እንደምወድህ እንድታቀው ነው። ባንተም በክርስቲያኖች አልደራደርም፣ ባመጹ ሰዎች ነው የምደራደረው እንጂ ጸጋ በሚፈልጉ እርዳን በሚሉ መመለስ በሚወዱ ምንም እንትን የለም፣ ድርድር የለም። እንወድሃለን፣ እናከብርሃለን። ዊ ላቭ ዩ። ጌታ ጸጋ ደግሞ እንዲበዛልን ዛሬውኑ እዚህ ፕሮግራም ላይ አብረን እንጸልያለን። ምክንያቱም እኛም ያው ጸጋ ስለሚያስፈልገን። እናወዳችኋለሁ። የኔ በጣም አከብራለሁ። ተባረኩላችሁ። ራቢዬ እንዴት ነው ደግሞ ወንድሜ? ወየ ዮኒ እንዴት ናችሁ? ሰላም ናችሁ ወይ? መላው ቅዱሳን የዮኒ ቤተሰቦች ደህና ናችሁ? አማን ናችሁ ወይ? ዮኒ እኔ ሰሞኑን ቲክቶክም አልገባውም ምንም እንትን አላልኩም አላየሁም እና ደንገት እንደ አጋጣሚ አሁን ፌስቡክ ገባውና ፌስቡክ ስገባ ያቺ ነገር ተቆርጣ ለጆሮአቸው ለሰው ጆሮ ወይም ደግሞ ለአጋንንት ልበል ወይም ደግሞ ለሚቀናቀኑ ለሚከታተሉ ድካምህን በቃ ደካማ ጎን አለን አይደል? እኛ ፍጹም አይደለንም። ጴጥሮስ እንኳን በጣም እጅግ የተወደደ ሐዋርያ ጴጥሮስ እንኳን በሰራተኛ ፊት ሴፍ አልያዘችም፣ ምንም አላረገችም፣ ወይም ደግሞ ሽጉጥም መሳሪያም አልያዘችም። በሷ ፊት እንኳን ኧረ እኔ አንቺ የምትይውን ሰው አላውቀውም ጭራሽ አላውቀውም ብሎ ነው የካደ ጌታ ኢየሱስንና this is not really big deal እንደ ትልቅ ነገር አትውሰድ፣ ወይም ደግሞ አየሩን ከያዘው ጋር አብረህ አትሄድ ብዬ ነው የምናገረው። እኔ እንኳን ብዙም የምለው ነገር የለኝም እና ኤርሚን ዳጊ ባሉበት ለማበላሸት ካልሆነ በስተቀር ምንም የምለው ነገር የለኝም። እና ያቺ ነገር ተቆርጣ ፌስቡክ ላይ አየውና ወይኔ ይሄ የኤአይ ቴክኖሎጂ ነው በለኝ ጌታ ሆይ ብዬ በውስጤ በጣም ማዘንኩና ግን ቆይ እስኪ ለምን ዮኒ ጋር አልሄድም ብዬ እየፈራው እየተባው ስመጣ ላይቭ ነህ እሰይ ጌታ ሆይ በቃ እንደውም ሰላም እለዋለሁ ገብቼ ደግሞ ያጫውተውና ምናልባት ትንሽ እስኪ ይረጋጋል ብዬ ኮመንቶችንም ሳይ ደስ የሚሉ የጌታ ልጆች ኮመንቶችም አሉ የሚያበረታቱ ደግሞም ሌሎችም አሉ እና አሁን እኔ የምለው አንድ ነገር ነው። ጽድቃችን የመርገም ጨርቅ ነው ይላል የእግዚአብሔር ቃልና በጣም እንትን አትበል። በጣም ህልናህን ይሄ ነገር በጣም ሊቆሰቁሰው ወይም ደግሞ የሆነ በቃ ሊተዘትዝ አይገባም። ማንም ሰው ይሳሳታል፣ እንደ ማንኛውም ሰው እንደሚሳሳት ሁላችንም። አጋንንት አንድ ነገር ያውቃል፣ እኔን ጠንቅቆ ያቀኛል። እኔን በምን መጥቶ እንደሚጥለኝ በምን ባናቴ እንደሚተክለኝ ያውቃል አጋንንት። ዳጊንም ያውቀዋል፣ ኤርሚን ያውቀዋል። እነዚህ እዚህ ላይ ያሉትን ታላላቅ የእግዚአብሔር ሰዎች በጣም የእግዚአብሔርን ቃል ጠንቅቆ ከእስከ የሚያውቁትን ያውቃቸዋል። ዮኒን ደግሞ በደንብ አበጥሮ እርቃኑን አቁሞት አይቶት እንደሚያውቅ ልክ በቃ ያውቃል። ስለዚህ ዮኒን አሁን በጫት መቶ አጠገብም አይደርስም። መጠጥ ይዞ መጥቶ ውስኪ በየአይነቱ ደርድሮ መጥቶ አጠገብም አይደርስም። በሴትም በሌላም አንተን የሚጥልበትን አንተን አንኮታኩቶ የሚያጠፋበት አንተን ከቆምክበት ከተደላደልክበት ከእግዚአብሔር ቤት ከእግዚአብሔር ቃል አንተን የሚነቅልበትን ያውቃል። ደካማ ጎንን ያውቃል። ቀን ጠብቆልህ
ለወደፊቱም አንድ የምመክረ ነገር ያችን ቀዳዳ ድፈናት፣ በቃ ድፈናት። ይሄ ስስ ብልት፣ ይሄ ደካማ ጎን የሚባለውን ነገር አጋንንት የሚመጣበትን መንገድ ድፈነው ብዬ ነው የምመክርህ። እኔ እንኳን ያው ምንም ለመምከርም አልበቃውም፣ ግን እንደ ሰው በጌታ ወንድም እንደመሆኔ አንድ ነገር ግን የምጠይቅህ ለወደፊትም የሚሰድቡ ብዙ ናቸው። ስለዚህ ያ ደግሞ ያንተ ደካማ ጎን ሊሆን አይገባም። በቃ አይተህ እንዳላየ እለፍ። እንደውም እዚህ ላይ በፊት እኔ ኮመንታቸውን መልስ ስሰጥ ወይ ደግሞ ስደመስስ አደምስሰው ተዋቸው ምናምን ትለኝ ነበረ፣ ታስታውስ እንደሆነ። ስለዚህ ወይኔ ዮኒ እንደዚህ በቃ እንደዚህ መለወጥ በቃ ሰው ሁሉ የሚቀናብህ ዮኒ እሁንልኝ እልሃለሁ ወንድሜ። በጣም ነው የምወድህ፣ በጣም ነው የማከብርህ። ጌታ ኢየሱስ ደግሞ ከሁላችንም እዚህ ላይ ከተሰባሰብነው በላይ ይወድሃል፣ እርቃኑን እስኪንጠለጠልልህ ድረስ እና ይሄንን እኔ እንደምንም አልቆጥረውም። ጌታ ይቅር ባይና መሐሪ በምህረቱ ባለጠጋ ነው። እሱ እጅግ በምህረቱ ባለጸጋ አምላክ ነው የምታመልከውና በርታ፣ ጸንተህ ቁም። ሰይጣን የሚያይብህን ቀዳዳዎችን በሙሉ ድፈንልሃለሁ። ወድሃለሁ፣ አከብራለሁ። ተባረኩልኝ። እሺ፣ ሁላችሁንም እወዳችኋለሁ። ተባረክልኝ ራብዬ። አሁንም እላለሁ ዮኒ ማኛ የወንጌል መለኪያ አይደለም። ወንጌልን አለ እኮ ኤርሚሻ ሲል 8 ወር ነኝ በወንጌል ህፃን ልጅ ነኝ በወንጌል። በነገራችን ላይ በጣም ህፃን ነኝ። ፓስተር አይደለሁም፣ ወንጌል ተማሪ ነኝ። ወንጌል የሚማር ሰው ተጽዕኖ 8 ወር ለምን አልፖስታችሁኝም? ግን ሌሎቹን ልጠይቅ። አሁን የኦርቶዶክስ ወንድምናቶቼ ወንጌል ሰብክ ለምን አልፖስታችሁኝም? የጴንጤስ ወንድሞቼ እህቶቼ ወንጌል ስናገርም የፖሰቱኝ አሉ። ወንጌል ስናገር የፖሰቱኝ አሉ። ለምን የኦርቶዶክስ ልጆች ወንጌልን ወስዳችሁ ፖስታችሁ ለምን አታውቁም? ይቺ እንደ ጥያቄ 8 ወር ስለ ጌታ ኢየሱስ ክርስቶስ ስሰብክ ለምን ይሄ እውነተኛ ወንጌል ነው ብላችሁ አልሰበካችሁ አልፖስታችሁኝም? አያችሁ፣ እናንተ የሰው ውድቀት እንጂ በጌታ መዳንን አትወዱትም። በጌታ የሆነ እንዲወድቅ ምኞታችሁ ነው፣ ስለታችሁ ነው። አሁንም በወንጌል በጣም ትንሽ ከሚባሉት ምንም ከማያውቁት ነኝ እኔ። ምንም ከማያውቁት ወንጌል የ8 ወር ወንጌል ነኝ። ወንጌል እየተማርኩ ነው። ስህተት ሰርቻለሁ፣ በደንብ ሰርቻለሁ። እንዴት ሳተ ጌታ ኢየሱስ ክርስቶስ እኮ ተናዶ ቤቴን መነገጃ አድርጋችሁ ብሎ በታትኖታል። ስሜት የሚያደርግ ነገር ይኖር። ጌታ ኢየሱስ የኔን አዳኝ ቤቴን የእግዚአብሔር ቤትን የአባቴን ቤት መነገጃ አደረጋችሁ ብሎ ከብቶቹን፣ እርግቦቹን፣ ምኖቹን አውጥቶ አድርጓል። ጌታ ኢየሱስ የኔ ጌታ። እናንተ ግን ሮጣችሁ፣ በተለይ የኦርቶዶክስና አንዳንድ ስህተቴን የምትፈልጉ ወንጌልን የምትሉ ሮጣችሁ ለመሳደብ የመጣችሁ ለወንድማችሁ መጸለይ ነው ያለብን። አሁንም እነግርሃለሁ፣ መጸለይ ነው ያለባችሁ። እናንተ አልዳናችሁ። እኔ ድኛለሁ። ስለ ዳንኩም ነው ንስሐ የምገባው። ስለ ዳንኩ 7 ጊዜ ቅዱሳን 7 ጊዜ ይስታል ይላል፣ 7 ጊዜ ይነሳል። ስለዚህ ስቻለሁ። በደንብ ነው የሳትኩት ግን በወረደብኝ ውርጃብኝ ነው። ውርጅብኝ ፓስተር ሳልሆን ፓስተር አይደለሁም። ፓስተር ደጋግሜ ተናግሬያለሁ። ፓስተር አይደለሁም። እኔ የወንጌል ተማሪ እንጂ ፓስተር አይደለሁም። አቤል አቡና ምናልባት ፓስተር መስዬ ከሆነ አይ ቲንክ ተሳስተሃል። እኔ ወንጌል ተማሪ ነኝ፣ ፓስተር አይደለሁም። አቤል አቡና ማሳደዱን በደንብ ለምደሃል። ያው ለፍርፋሪ ነው፣ መበርታት አለብህ። ፓስተር ግን እንዳልሆንኩ እንድታቅ። ወንጌል ላይ ነኝ፣ ወንጌል የገባኝ ነኝ አይደለሁም፣ ገና ይቀረኛል። ወንጌል ማለት ኢየሱስ መሆኑን ከተናገርኩ በኋላ ነው፣ በስሜት ከገባኝ በኋላ ምንድን ያልኩት ብዬ የመጣሁት። ኤአይ ነው ብዬ መዋሸት እችላለሁ። ላይቭ አልገባውም። እኔ ኤአይ ነው አልዋሽም፣ በጌታ አልዋሽም።
ጥፋት ስሰራ ጥፋት ሰርቻለሁ እላለሁ። ግን እንደዚህ አይነት ጥፋት አለ የሚደገም አይደለም በፍጹም። ወንጌል ያድናል። ወንጌል ህይወት ነው። ወንጌል ያኖራል። ስለዚህ ይህን ስህተት ደግሞ ትልቅ ስህተት ነው። ግን ደርድረ ነው ስትገለብጥ ምትለው ስትሸረምጡ ነው። የማርያምን ስዕል ደርድረ ነው ማርያምን ካድ እንዳትለኝ። የማርያምን ስዕል ደርድረ ነው ስትሳደብ ምትውለው። ማርያምን ወደ አይደለም ማርያምን ካድ እንዳትለኝ። ኢየሱስን ማምለኬን ያናደዳችሁ ማርያምን አይደለም። ኢየሱስ ስለተመለከን ያበዳችሁብኝ። ዳስ ዋት ዩ ዲድ። ያን ያናደዳችሁ ሌላ አይደለም። ኢየሱስን ስላመለኩ ተናል። ስድብማ ትላንት ሳጠጣ ምን አልክ? ምን አልክ? ስድብማ ክብራችሁ ነው። ስድብ ክብራችሁ፣ ስድብ ጌጣችሁ ነው። ለእናንተ ውርደት ኢየሱስን መስበክ ነው። ለእናንተ ተሳዳቢነት ኢየሱስን መስበክ ነው። የዲያብሎስን የአጋንንትን ስራ ማፈራረስ ነው ለእናንተ ስድብ። የገደላ ገደል የውሸት ተረት ተረትን ማፍረስ ነው ለእናንተ ስድብ። የጻፋችሁትን ማንበብ ነው ለእናንተ ስድብ። በኢየሱስ መሆን ግን ውርደት የሚመስላችሁ እናንተ ናችሁ። አረቄ ነው የምጠጣው። ይህን ደንቅረ እዚህ ጋር ማርያምን ሰቅላት። ይሄ ከዘራ ያዘውን ሰቅለኸው ከዘራ ይዞውን ላይ መጣል ሰቅለኸው አርሴማን ሰቅለሃት አረቄን ስጠጣ ስትውል ምንም አልመሰለም። ምንም አይመስለም። ወንጌል ስለሰበኩ ነው የተናደዳችሁት። በወንጌል ስላለው ነው የተናደዳችሁት። ስለዚህ አሁንም እላለሁ ጌታ ኢየሱስ አዳኜ ነው። አድኖኛል፣ ድኛለሁ። ስለ ሳትኩ ንስሐ ነው የምገባው። የዳንኩ ነኝ። ስለዚህ ወንድሞቼን እጅግ አድርጌ አመሰግናለሁ። ቢኒሻዬ የምትለውን ልስወይኔ አባት ታፕታፕ ኮፒ ሊንክ አድርጉ። ኔዎቹ ተባረኩ። እሺ ቴንክ ዩ። ያው ንስሐ የገባበትን ነገር ወደኋላ ሪቪዚት አናደርገውም። እግዚአብሔር ይቅር ያለውን ነገር ሰው ሜንሽን ቢያደርገው ባያደርገው it ማተር። የተገፈፈ የተዘጋ ፋይል ነው ያኛውን ፋይል። ግን አንድ ነገር በጣም ደስ ያለኝን ነገር ለንስሐ የሚቸኩለውን ልብህን ሁል ጊዜ እንደዚሁ ያጽናው። that's the main point። አንዳንድ ሰው የሆነን ነገር ከሰራ በኋላ ልቡ ራሱ ደረቅ ነው። ንስሐ አይገባም። እኔማ ምን አጠፋው ይላል። አንድ ሆኜ ነው ምናምን ብሎ ኤክስኪውዝ ይሰጣል። ግን በቃ ንስሐ ገብታል። ጌታ ስሙ ይባረክ። የጌታ ደግሞ ባይዘ ከ3 ከ4 ሰዓት በፊት ኤርሚና ዳጊ እንደውም ተነስተው ጆይን እስከሚያደርጉና እስከምንደውልልህ ብዬ ቮይስ ኖት ልኬልህ ነበር እና በቃ ንስሐ ግባ ዮኒዬ፣ እንወድሃለን። መንፈስ ቅዱስ በውስጡ ያለው ሰው ኦብቪየስሊ የተናገርከውን ተናግሮ ውስጡ ደስተኛ ይሆናል ብዬ አላምንም። ገብቷል። መንፈስ ራሱ እንትን ይልሃል፣ ኖክ ያደርገዋል ልብህን። ሄለው ምን እያደረግ ነው ይልሃል። ለዚህ ነው አየህ መንፈስ ቅዱስን ሲሰጠን ምን አለ? እርሱ ወደ እውነት ሁሉ ይመራቸዋል አለ። አየህ ወደ እውነት ሁሉ የሚመራ መንፈስ ስላለ ኦልሬዲ ንስሐ በገባበት ነገር አሁን ወደኋላ ስለመመለስም አልፈልግም። እንኳን ጌታ እንደዚህ አይነት ቶሎ ለንስሐ የሚቸኩል ልብ ሰጠህ። በጣም ነው ደስ ያለኝ። አሁን ሳይ ላይቭ ላይ ገብተህ በዚህ አቅም በዚህ ጉልበት ጌታዬን በድዬዋለሁ፣ ንስሐ ገብቻለሁ፣ ይሄንን ያደረግኩት በቃ ይሄ በጣም ክሊር የሆነ ንስሐ ነው። ደስ ይላል። ባይሆን ትንሽ ፈገግ ለማሰኘት ያህል አንድ ሰው እያስታወስከኝ ድሮ ነው አሉ ሰፈር ውስጥ በጣም ጉልቤ ነው፣ ይፈራል እና ጌታን ተቀበለና እውነተኛ ታሪክ ነው ባይዘው ጌታን ተቀበለና ያው ሰፈር ውስጥ ያሉት እንግዲህ ድሮ የሚቀጣቸው ልጆች ሁሉ ተሳፈጡት። እንዴ ጓይልና ጌታ ልቤን እንጂ እጄን አልሰበረውም ብሎ አንድ ሁለቱን ቀጠቀጣቸው። ያው ሄዶ ንስሐ ገብቷል ኦብቪየስሊ። ከዛ በኋላ
ምልህ ልጅነት የሚባል ነገር አለ። ክርስቲያን ፌዝ አለው ታውቃለህ። ምንም እንኳን የዳንን ሰዎች ብንሆንም እንደ ልጅ ደግሞ የምንመላለስባቸው ወራቶች አሉ። አየህ ጴጥሮስ አሚን ዮሐንስ በደርዝ ይጽፍላቸዋል። ልጆች ወይ ይህንን ኃጢአታችሁ ነው። አየህ አሁን በደርዝ ነው የሚጽፈው። ከዛ አባቶች ይልና ደግሞ አባቶች ወይ ነገርን ከመጀመሪያው አውቃችኋልና ይህንን እጽፍላችኋለሁ። አየህ ይታደጋል። ይሄ ፊዚካል ዓለሙ ላይ ያለው ይሄ የመወለድ የማደግ ስርዓት የመንፈሳዊው ዓለም ማኒፌስቴሽን ነው። በልጅነት ያላጠፋ ጴንጤ የለም። አንድ ጴንጤ እዚህ ውስጥ እስቲ ተሳስቼ አላቅም፣ ኃጢአት ሰርቼ አላቅም፣ በድዬ አላቅም የሚለኝ እስቲ አንድ ሰው ይምጣ። የለም። የለንም እንኳን ቢሉ እኔ ብቻዬን ይኸው እኔ በድዬ አውቃለሁ፣ ጌታን አስቀይሜ አውቃለሁ፣ ጠፍቼ አውቃለሁ። ጌታ ግን አንደኛ ፍቅሩ ጥልቅ ነው፣ ጥልቀቱም አይታወቅም። ሰፊ ነው፣ ስፋቱም አይታወቅም። ረጅምም ነው፣ ርዝመቱም ይሄ ነው የሚባል አይደለም፣ የሚታወቅ አይደለም። እና ለንስሐ ያለህ ልብ ግን እኔ በጣም ነው የወደድኩት። ጌታ በዚህ አጽና። ወደፊት ደግሞ ቁጭ ብለን መማር ያለብንም ተማር፣ ማየት ያለብንም እንደዚህ እያለ ደግሞ ታድጋለህ። እንደ ማንኛውም ክርስቲያን ታድጋለህ። እና ጌታ ከአንተ ጋር ነው። እንወዳሃለን። በርታ። ከዚህም በኋላ ደግሞ በምንም ነገር ብትስት አሁንም ይሄ የንስሐ ልብ ግን ሁሌ ከአንተ ጋር ይሁን፣ ቶሎ ብሎ ንስሐ የሚገባ አሜን። ይህንን እንትን ሳልለው አላልፍም። አሜን አባቴ። እኔ ዜዶ ከተናገረው ንግግር ላይ ልቤን የነካው ንግግር አለ። ለአምባዬ እሰጥሃለሁ። ምንድነው ያለ? ለካ በሌቭል ነው የሚሰጠ፣ በሌቭል ነው ለካ የሚሰጠ ረገጣ፣ በአቅም ነው ለካ። እኔ አሁን የረሳሁት አንድ ነገር ነበረ። እኔ አሁን በጌታ ሲሆን ረስተውኛል። በቃ ምክንያቱም ቪው ራሱ 300 400 ሰው ገብተን ስለምንነጋገር ተረስቻለሁ ብዬ የማስብ ሰው ነኝ። ገባ? አዲስ ፍጥረት ነኝ፣ ተረስቻለሁ። እንደዚህ አይነት ችግሮች መኖር የለባቸውም የሚል ስድቡን ትቼላቸዋለሁ፣ ነቀፋውን ትቼላቸዋለሁ፣ ረገጣውን ትቼላቸዋለሁ የሚል አስተሳሰብ ነበረኝ። ገባ? እና በቃ ነው ከተውኩላቸው ወደ ስራቸው ይሆናል። ለካ እኔ ጠብሳቸው ነኝ አርን ነው ላይ ለካ እኔን መናገርና እኔን ለማሳት የሚሰራ ስራ አለ። በጣም አድርጎ የሚሰራ ስራ አለና ወንጌልን 8 ወር ሲሰብክ የነበረ ሰውዬ በሚችለው አቅም መዝሙር እያዳመጠ የሚችላትን እያካፈለ ወንጌል የሚናገር ሰውን ለመጣል የተሄደበት ርቀት ግን አሪፍ ነው። አልወደኩም፣ እኔ አልወድቅም። እንዴት አልወደኩም? የሚያነሳ አምላክ ስላለኝ። የሚያነሳ አምላክ እንደ ሰው ቢሆንማ ጠፍቻለሁ። የሚያነሳ አምላክ አለኝ። ለእኔ ብሎ በደሙ የገዛኝ አምላክ አለኝ። ስለዚህ ወዲያው ነው የተነሳሁት። ሰዓታቶች ነው፣ በሰዓታቶች ልዩነት ያዳነኝ አምላክ አለኝ። አነሳኝ። ስተሃል ልጄ ንስሐ ግባ፣ አከተመ። ንስሐ ገባው በሰዓታቶች ውስጥ። ስለዚህ አሁንም እነግራችሁ ምንድን ነው፣ ስድብ ስለቆመላችሁን የውላ አይደል የጨዋችሁት። በሚመጥናችሁ ነገር ይመለስላችኋል። በሚመጥናችሁ እናንተን ብቻ ፎከስ ባረገ ለምትናገሩኝ ሰዎች መቆሚያ መቀመጫ እስክታጡ መልሳለኝ። ምን ነው ባልተናገርኩት ብላችሁ መሬት ላይ ተደፍታችሁ እስክታለቅሱ መልሳለኝ። የያዝኩት ቪዲዮ ላለ ደም እንባ የምታለቅሱበት ቪዲዮዎች አሉኝ። ግን የጌታን ክብር የሚነካ የጌታን ክብር እንትን የሚያደርግ ስለ ወንጌል የተሳሳትኩን ነገር መቼም አይደገምም። መቼም በጌታ ጉዳይ መቼም የማይደግም ስህተት ነው የሰራሁትና በጌታ ፊት ንስሐ ገብቻለሁ። ደጋግሜ እገባለሁ። በአንድ ንስሐ ይበቃል ብዬ አላስብም። ይሄ ንግግር በጣም የተሳሳተ። በአንድ ንስሐ አይበቃም። ደጋግሜ እገባለሁ። ግን እኔን ደፍረ ለምትናገር
ጀምሮ ያለችኝ 2 ደቂቃ ነች።